ነፍሱን የሰጠው ስለኔ የታደገ ከኩነኔ ምህረቱን ያበዛልኝ የቆመልኝም ከጎኔ ነፍሴ ታምናው ረክታል። ሰላም የጂፒኤስ ቴሌቪዥን ፕሮግራም ተከታታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያለን እንግዲህ ዛሬ የምንገኘው በገበያ ውስጥ ነው። ምክንያቱ ደግሞ ጂፒኤስ ቤተክርስቲያን እንደሚታወቀው ልክ በዓል ሲደርስ የምንጎበኛቸው አቅመ ደካማ የሆኑ ሰዎች አሉና ዛሬም ደግሞ አንድ ቤት እንሄዳለን። ስለዚህ አንዳንድ ለበዓል የሚያስፈልጓትን ነገር እንገዛና ቀጥታ ወደ ቤት እንሄዳለን። ሙሉ ፕሮግራም እንድትከታተሉን በአክብሮት እንጋብዛችኋለን። ተከታተሉኝ። ይወደኛል ጌታ ይወደኛል 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 ጌታ ይወደኛል ይወደኛል። እልልታ ጭብጨባ ከሙዚቃው ጋር ለጌታ እጆቻችሁ ከፈሩና መልካሙን የአምላኬን ፊት በጽኑ ፈልጋለሁ ማለቼ በማለዳ ወደ እርሱ እመጣለሁ መንፈሱን እየሞላ ዘይቱንም ይቀባኛል ነፍሱን ስለኔ ሰጠው ኢየሱስ ይወደኛል ይወደኛል ጌታ ይወደኛል 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 እርግጠኛ ሁንና ይወደኛል ጌታ ይወደኛል ይወደኛል። ሰላም ለዚህ ቤት እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰላም ነው? እንዴት ነሽ? እማ ደህና ነሽ? እንዴት ነሽ? እንኳን አደረሳችሁ። እንኳን አብሮ አደረሰን። እሺ ለኝም ከጎኔ ነፍሴ ታምናው ረክታለች በጸጋው ብዛት ቆማለች ያንን አስፈሪ ጨለማ ከአባቷ ጋር ተሻግራለች ያኔ በመስቀል ሲሰቃይ። እሺ ተመልካቾቻችን እንግዲህ ደርሰናል። ዛሬም እንግዲህ በዓልን ምክንያት በማድረግ የምንጎበኛት የቤተክርስቲያናችን አባል አንድ እህት አለች። ስለዚህ ከእሷ ጋር የሚኖርን ቆይታ እንድትከታተሉን በአክብሮት እንጋብዛለን። እሺ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ስምሽን ማለት ነው? ቀለሟ ጂፒኤስ ቤተክርስቲያን ታገለግያለሽ አይደል? አዎ። በምን ዘርፍ ነው የምታገለግዪው? ህፃናትን በማስተማር። አዎ። እንዴት ነበረ የመጣሽው ጂፒኤስ ቤተክርስቲያን? ያው ነብዬ ነው ጋር ከመጀመሪያ ጀምሮ አብረው ነበርኩኝ ከሙሉ ወንጌል ጀምሮ። እሺ። በመሃል በራሴ እርኩት አካሄድ ጠፋሁት ፈርቼውም ልጄን አርግዤው ማለት ነው። ጠፋውና በጣም ማየት ይፈራዋለሁ። እሱ ያለኝ ሌላ ነው የኩቤት መንገድ ሌላ ለኔ ደግሞ በጣም የለፋልኝ ሰው ነው በዛ ሰዓት ጥሩ ቦታ እንዲደርስ ማለት ነው። ሁሌ ነው የሚደግፈኝ ሙሉ ወንጌልም እያለን ከዛ በቃ መሃል ላይ የገጠመኝ ነገር አሳፍሮኝ ጠፋሁት። እስቲ ስለዚህ ጂፒኤስ ቤተክርስቲያን ከመመስረቷ በፊት ታውቂያለሽ ፕሮፌትን ከሙሉ ወንጌል ቸርች ጀምሮ። ስለዚህ እንዴት ነበር ትውውቃችሁ? እስኪ ከሱ ጀምረን እንገሪ። ሙሉ ወንጌል እያለን ያው ስፖርቱን ጀመርኩና ስፖርቱን እየሰራው ሳለ ምን ነበር ስፖርት የምትሰሪው? ሯጭ ነበርሽ? ኦኬ እሺ። ከዛ አንዳንድ አዋሳ የተለያየ ቦታ ለመሄድ ሲባል እንትን ትራንስፖርት ምናምን አይሰጡም ብዙን ጊዜ ቸግረኛ። ከዛ በዛው ቀሪብ በነገርኩስ ነበር ምንም ችግር የለም ለውድድር ሲደርስ ነገር እያለ ይሰጠኛል። ልክ አንቺ ከአዲስ አበባ ውጪ ነበረ እንትን በደንብ አብራርተሽ እንድትነግሪኝ ነው። ከአዲስ አበባ ውጪ ነበር ውድድር ሲሆን አዋሳ ምናምን እንሄዳለን የተለያየ ቦታ። ስለዚህ ትራንስፖርት በአመት ሁለት ምናምን ትራንስፖርት ሲያስቸግርሽ ትጠይቂው ነበር? አዳማም ስንሄድ ነግረዋለሁ ውድድር ደርሶኝ ምንም የለኝም ስለው ይሰጠኛል ይደግፈኛል። እንደዚህ ያልን ያለ ይሄ ሰኞ በዛ በኩል የከፈተ ቸርች ላይ ያለን መጀመሪያ ሙሉ ወንጌል ያለው ታይላንድ እጃለሁ እና እሱንም ሰው ሸፍኖልኝ ታይላንድ ሮጥኩ። 8ኛ ነው ወጣው ሙሉ ማራቶን።
ከዛ በኋላ ከ4 አመት በኋላ ነው እንደገና ድጋሚ ቤጂንግ ቻይና ጥሪ መጣልኝ የደርግቡ ላይ ያለ እሺ ያው ስለለመርኩት ሄጄ ነገርኩኝ ጥሪ መጥቶልኝ ምን ይመለሽም ብለው ፌደሬሽን እንባሉኝ እኔ ሰው የለኝም እዚህ ጋር በሰው ሁሉ ነገርም በየሳናግራው ችግር የለም እንጸልያለን አለ እየጸለልኝም እየርኩት ያልኩት 15 ቀን ነበር ትከት ጊዜ ተሰጣን 4 ቀን ነው 3 ቀን ቀራ በቃ ቀርቻለሁ ብያልቆልኝ ያለው ሰኞ ቀን ፕሮግራሙ ላይ ዝም ብየሰድ ፍለፊት ያገለገለን ነበረ ነይ ወደኔና ነገ ትልቅ ቦታ መተደርስ ልጅ ናት አሁን ጥሪ መጥቶላት ትከት አላገኘችም ኦሬዲ ጊዜዋ ማልቋል ብለው ለጉባኤ ተናገረና ናጊኮ ሄሊኮፕተር ይዛልኝ ትመጣለች ትልቅ ቦታ ነው ማስቀመጣት ዛሬ ይሄ ያልፋል ምልካታለኝ ይሄ ያልፊት ማለት ነው ይሄ 2008 ነው ቤጂንግ የርኩት 2009 ነው እሷን አረጋስኩት ከዛ 2008 ይሄ ወር ውስጥ ነው ሚያዝያ ውስጥ ጾም ነበር እሺ ከዛ ወዳውኑ ብርሃን ባንክ 10,000 ብር ቼክ ሰጣኝ ሰኞ ማለት እዛው ጉባኤው ላይ እሺ ከዛ ይጀመጣውት ፒያሳ ይጅ ክርስቲያን ይሄታለች ይቀንሳል እዛ ትከታለኝ በቃ እሷ ቀርታለች ተብሎ ሜዲካው ማናጀሩን በቃ ተስፋ ቆርጦ ባለ ሰዓት 3 ቀን ሲቀር አሙስ ነው በራራችን እኔም ተስፋ ቆርጫለሁ ወርጃለሁ ከአቅሜ በጣም እንትን ብዬው በቃ ለድን ብዬ ባለው ሰዓት ባለቀ ሰዓት ሰጣኝ ከዛጄ ትከቱን ኦሮፋቶ ለወደ ሻፍጂና የቀራውን ደግሞ ጌታ ይቀጥላል አለኝ ወዲያ ወንድም እኚ ጆሴፍ ሳባ ነበር ደውዬ ስነግረው በናጋታው መጥቶሱም የቀራውን ጨመረልኝ ቤጂንግ ቻይና ደርኩኝ ሮጥኩትና ያው አስቀድመም ትከቱን ቶሎ ሳይገኝ ተቦድቸም ስለነበረ ጥሩ አልነበረም ተመልሼ መጣሁት እዛ መሃል ልጅቷን አረጋስኩት በቃ ያው ምርመራ ላይ ሲደርስ 3 ወር አልፎሻል ተባልኩኝ በቃ የተልግባ እንደገና እንዲታሪክ ነው ፕሮፌሰር ማያየው አባል ነበር እንደገና በቃ ዛት ሙሉ እንትን ወረዳ 2 ነበር ምኖረው ወረዳ 2 ደግሞ በዛ መሃል ውስጥ 2 ሜዳሊያ አምጥቼ ነበር ለወረዳው እና ቦታም ሰጥቶን ቺፕስን ምናምን እየሰራው ነበር ምሮጦ ወረዳዎቹ ሁሉ ይጠሩኛል በዛ በሜዳሊያ ወረዳውን ስላስጠራው በቃ ነገር ሲከሰት የትልባ የሰው አይን እንዴት ሊያይ ከዛ ከወረዳ 2 ብር ብዬ ወደ ቀያ ፈረካቢ ተከራይቸርኩኝ እዛ ደግሞ ጥሩ ነገር አልገጠመኝም ያው አንድ ጎድኛ ነበረችኝ ሳማክራት ፕሮሰስሽን ቀጥ ያስወጭና ተናኝ በዘማል ተጣላውትና እዚህ ቤት ገባው እዚህ ቤት ይያለው ወለርኩ ከዛ ከሁሉ ቸርች በቃፍንም እንዴት አየዋለሁ ወደዛ አልመጣም እንድተደብቀ ያለው መንገድ ላይም ሲያ ይደበቃል እሷና አዝየ ምናምን ያልኩሳለ እንደምን በየሷን ማሳደፍኩት አሁን 2015 ላይ ያው ለቅሶ ሰው እዛ ሰው ማቆ ሰው ሞቶ ተነግሮኝ መጣው ስመጣ በዛው ቸርች ገባን እሷ 5 አመቷ ነው 2005 ሩዋንዳ 2015 አዎ ሩዋንዳ ማለት እዚህ ቸርች አለ እኮ ማማ ዝንግ ባለን ገባን ያ5 ፕሮፌት የሚያገለግልበት ቸርች እንደነበር አላወቅሽም በቸርች አቃለው ቸርቹን እኔ በፍራት ነው መደበቀው አለው ከዛ መጣልና ቸርች ተካፍለን ህፃናቶቹ ውጡ ሲባል እሳቸው ኩልና ጥሮጣ ወጣች ተይያልኳት ሄደችና ከልጆች ጋር ሲያይ መኪና መጣ ሄደች ሄዳም ስለ ዮሴፍ ተምራ መጣች ፈጣይናት በቃ ሞቼ ነው ቆሜ ያለች እዛው ነው ምን ቀጥለው አለች እኔ ያጠፋው ነገር ስላለ እንደዛ ነው ቢየን ፋርቼ ነው አንሄድም ስላት እኔ በቃ ሌላ ቸርች በሞት ማለድም አለች ለሷ ስል መመላለስ ጀመርኩት በዛ መሃል ያው ሙሉ ወንጌል ብዙ አመት ህፃናት ላይ ነው አገለገልኩት ህፃኔ ምን መደበቁን እየተደበቁት ፓስተርንም አላይም ይያልኩ ፓስተር ነጋኔንም ያው በደም ነው የምንታወቀው በዚህ በስፖርቱ ባካል ያ ጊዜ ያ የቤጂንግ ጊዜ በደንብ እሱም እንትን ብሎኝ ነበር ከዛ እሱንም በር ላይ ሳገኘው ደበቃለሁ እንዴ ያልኩ ጋባለሁ ያልኩት አገልግሎቱ ውስጥ ስላለኝ በዘመናዊ ህፃናት ጋር ነው ማሳልፈው የምለው ስላለኝ በቃ ፈልጓለሁ ከዛ 2015 እንደጨረስ 2016 ላይ እሷ ከጂ 3 ያለች አገልግሎት የምትፈልጉት እንደገና እንደዚህ እንዳዲስ መልክ ተምራችሁ ሲባል እንዴት አርገ ነው ወደ ህፃናቶቹ ጋር መግባት ምችለው እንደ ሳስተምር ነበር ያላዋለው ለቅዱስን ይያልኩ ሳስብ አሁን አማንም ስናገር አስተምረን ነው ለ6 ወር እዚህ ቸርች ስትያዙ በአዲስ መልክ ነው ትላንት አገልግያለሁ እንደ የለም ብሎ ከሌላ ቸርች መጣችሁ ብሎ ስል ፎርም ይሞላውና ከዛ ለ6 ወር ብሎ አማን አስጀመረን ሮብሮብ ቀን ከዚህ ከ93 ልጅ 10 ሰዓት ታኩል ነው የምትወጣ ጥናት ነበራት ከዛ ይዛትና
እንሄዳለን እዛ ድረስ ከዛ ከነ ምሳይቃዋ ምናምን ብለን ሄደን ማታ 1 ሰዓት ትምህርቱ ያልቃል ከዛ ደግሞ 2 ሰዓት እዚህ ቤት እየገባው ወደ 5 ወር ወደ 6ኛ ወር ላይ አስመረቀን ከዛ ያገልግሎት ትምህርት ተማርሽ ማለት ነው እንዳዲስ በጣም ቆንጆ ትምህርት እንደገና እኔ ማላቀው ነው አስተማረኝ በጣም ደስ አለኝ ህይወቴ እየተመለሰ መጣ በጣም ውስጥ ተቦቶ ነበር እና በቃ በጣም ደስ አለኝ ከዛ ፎርም ሙሉ ብሎ ወረቀት አመጣና የምትፈልጉትን መስተንግዶ እንደዚህ ዲቦራ ምናምን አገልግሎቶች ብሎ ብዙ ነገረ ከዛ እኔ የህፃናትም አለ ብሎ ስለይ ደስ አለኝ ከዛ ሞላውና ሰጣነው ትምህርቱን ጨርሰን አስመርቆን ቀጥሉ በየእንትናችሁ ሰጥቻለሁ አለ ሰጥቻለሁ ደወልላችኋል አለ ስለዚህ ከዛ በኋላ ገብተሽ ማስተማር ጀመርሽ ጂፒኤስ ቤተክርስቲያን ውስጥ ማገልገል ጀመርሽ ማለት ነው የህፃናት አስተማሪነትሽ እንግዲህ የጀመረው ከሙሉ ወንጌል ቸርች ነው እንግዲህ እግዚአብሔር ሰው ነብይ ሄኖክ ልጆችንም አስተምረሽ ነበር የመጀመሪያ ልጅ ሄርሞን ሄኖክና ኤሚ ሄኖክ እንዴት ነበር እስኪ ለፍራታን ማስተምረሻት 4 አመትና ደርሳ ነው ያቋረጠ ስለዚህ 3 ወር የፕሮፌት ልጆች አስተምረሻቸዋል እንዴት ነበር እሱ በጣም ደስ ይላል ልጆቹ ላይ ማስተማር በጥማቴ ነው ያው የውስጥሽ ፍላጎት ነው እኔ በጣም ነው ደስ የሚለኝ አልጠግብም እስኪ አሁን ፕሮፌትን ከሙሉ ወንጌል ጀምሮ እንደሚያክሰው የፕሮፌት አገልግሎት ሙሉ ወንጌል ያለስ እንዴት ነበር ትንሽ እስኪ ወደኋላ አስተውሰሽ መናገር የምትችው ነገር ካለ የሱ አገልግሎት ደስ የሚለኝ ያው የተቸገሩትን በመስጠት ከሙሉ ወንጌል ጀምሮ ወደ ኋላ ይልም ያገለግላል ያብረታል የሆነ ነገር ደግሞ ሳርተሹ ሰው አሁን ብዙ ጊዜ አገልጋዮች ደግሞ መቀበል ፍላጎት ያን ሰው ላይ የላቸውም እሱ ግን የወደቀ ይነሳል ይላል ሙሉ ወንጌል ላይ አሁን በወደቁ ሰዓት ሁሉ ተዝለኛል ፊቱ ማየት ቢፈራ እሱ ሙሉ ወንጌል ላይ ያለን የወደቀው እንደገና ይነሳል ሁሉም ነገር ትዝለኝ ነበር እነሳ ይሆናል አንድ ቀን የቅዱሳንን አይን ማየት በጣም እየፈራው እየተደበቅኩት እሱ መላኝ ስፍከት ነበር ትዝምለኝ ያው እግዚአብሔር ደግሞ መልሶ እዛ በልጅ ያርጎ አገናኘን በቃ ደስተኛው ነኝ ወደዛ ቸርች መመላለስ ጀመርኩት አሁን የልጅሽ አባት የት ያለው አለ ያወርጉዘኝ ነው ተቶኛው ባለ መግባባት ነው ችግር እሱ ያ ጊዜ የጀመርኩትን ፕሮሰስ መሄድ አለብሽና አስወጥ በመለው ላይ ነበር በሱ ባልተስማማች ህይወት ከባድ ነበርና በዛ ነው ተጣላን እሺ አሁንስ በምንድነው የምትተዳደሪው ምንድነው የምትሰሪው ልጅሽስ እንዴት ነው ታስተምሪያት ልጅን ክዳን ነበራት ያስወልድ ከባድ ነበር እንዳልኩሽ እዚህ ቤት ሆኜ ነው ከዚህ ቤት ጤና ጣቢያ ክትትል ላይ ሲሄድ እውነታው ጥሩ ስላልነበረ ወደ ዘውዲቱ ላይ ወለድኩኝ መጣሁት እዚሁኑ ቤት ማንም ሰው አልደረሰልኝም ያለ እግዚአብሔር ከባድ ሁኔታዎች ነበሩና ያና ልፍ ቤተሰብ ጋር ሲሄድ ወንድም እህቶች ያው በሩጫ ጥሩ ቦታ ስለጠበቁኝ በጣም ጀርባ ሰጡኝ ከዛ ተመልሼ ደግሞ ያስመጣ ወዴት ነው መጠላት ይያልኩ ሰው ወድ አይደለም ጥግ ልጅን ጥሎ መሮጦ በቃ ይየሰል በጣም ታምራለች እና ታጓጓኛለች ቆንጆ ናት በጣም የጠይም ቆንጆ በጣም በቃ አንድ ቀን ራሱ በቃ እና የሚበረፍ ላይ ላስቀምጣት ያልኳት ቀን ነበር በጣም ከብዶኝ ማለት ነው ሃይሚ ማለት የፕሮፌት ባለቤት እና በጣም ያው በሙሉ ወንጌል በጣም ስለማውቃቸው ያው እንደ ቤተሰብ ስለተቀራረብን ራስ ያካይድ ነው እንጂ ስለነበረ ሙስሊም የሆነ ሰውን ፈርመሽ ሲጭ ብሎኛል እንደገና ደግሞ ምስምላህ ብለሽ እንዱኝና እንርዳ ብሎኛል በጣም ነገሮቹ ስለከባበዱኝ በቃ የት ሊጣላት ይያልኩ ያለው አንድ ቸርች መግባት በጣም ነበር በዛ ውስጥ በቃ ራስን አጥያተኝነት ስለምሰማኝ መፈራው ወዴት ሊጣላት አልሹ አይደለ እቺ ልጅ ባደገች ሰዓት አያላም ጎን ነው የምትማረው ታራ ትምህርት ቤት እንኳን አትማርም በሷ ነው እንጀራ መጥቆር ሸመርተን ቤት መጣልኝ እየፈራው ገብቼ ልጅ ያቀፍሽ ነይ ስለኝ ሲወጣ አጥፋት እንዴት ቃል ሰጠኝ በዛ ውስጥ ያለው እኛ ምን ጎርሶለ እሱ የኔ ትንቢት ይሰጠኛል በየኔ እንደው ማቶ ብር በሰጠኝ ያልኩ ይሄን ትንቢቱን ሰጠኝ ከሳምንቱ ጀምሮ ተላየ ሰዎች ተላየ ነገር ማምጣት ጀመሩ ከጤና ጣቢያ ምናምን ያሉኝ በቃ ያሳደኩ በእጅሽ ነው የምታድገው የምል ቃል ሰጠኝ እንደዚህ ያልኩ ሳለ ውብድ የመጣመት ላይ 2012 ማለት ነው ኮሮና ማለት ነው መዋያ አስገብቻ ስራ ለመግባት ፈለኩኝ ትሬኒንጉን መስራት ፈለኩኝ የትሬኒንጉ ጉጉት አለኝ ከዛች ቤት በዛ ሰዓት 800 ብር ናት
ልጅቷ ደግሞ እዛ 800 ብር ተባልኩኝና እንዴት ነው የምችለው እያልኩት ሳለ ልጄን እንደኔ ማይም እንዳትሆን ምክንያቱም ማይምነቴ በሩጫ ላይ በጣም ብዙ ማናጀር አጥቻለሁ ብዙ ተጎድቻለሁ ስሜን እንኳን ሲጠይቁኝ መመለስ ያቅተኛል የኛ በሻ ደግሞ አስተርጉሙ ስትይ የራሳቸው ጥቅም ነው እንጂ እንትን የልብሽን የሮሽበትን ምናምን አይናገሩም ኢሜል ምናምን ስለማልችል ብዙ ነገር ተጎድቼ ነበር አሁን ቻይና ላይ የሮጥኩበትም እኔ በዛ ሰዓት እንትን ቢኖረኝ ኖሮ ውቀት ቢኖረኝ ብዙ ማናጀሮች ጋር መገናኘበት ነበር ጥሩ ሰዓት ነበርኝ ሽልማት ውስጥ ባልገባም እና ያ ውስጥ በጣም ልጅ ወልድ የምለው ነበር ግን በዛ ሰዓት ምንም በለለ ምድረ በዳ ይለች ልጅ መጣች ደግሞ የኔን ማይምነት ይዛ እንደምትወጣ ነበር መስማኝ ኮቪድ ጊዜ ሰው አስበዛ ለዘመዱ ሲገዛ ቸርች ስረዳ እኛ ማንንም ሰው ልብስ ማሳጠበም ሰው ሁሉ በሩን ዘጋ እንኳን በነዚህ ግብ ውስጥ እነሱ ናቸው ኮቪድ የሚያመጡ ተብሎ ሷዳድዬ ያለ ሲታይ በር ዘጋብና ከባድ ጊዜ ነበር እቸገረኝ እንደምን ብዬ በርበሬ ምናምን ሽሮ ምናምን ጀመርኩት ስራ ይገኛል ግን እሷ ግማሽ ሰዓትም ተምራ ስትመጣ እዚህ ቦታ ደግሞ ከባድ ነው ሱሰኞች አሉ ምናምን እሷ ደግሞ ያባት ነገር አይሆናትና በቃ ትሄደልሽ ሱሰኞች ላይ ያኛን ስለምትጠራጠር ልጅን እንዲህ ታሪክ የሚል እዚህ ቤት ውስጥ ሽሮ ምንም ይያልኩት እየጨመርኩት እስኩል ወይ ጎዳ 3 አመት ተማረች ተመረቀች አሁን ደግሞ ቃለ ህይወት እየተማረች ነው አሁን በምድር እየተዳደርሽ ያለሽ ትናንሽ ነገር ሰራለሁ ግን ምን ተሰራልሽ ለምሳሌ ሽሮም በርበሬውን ሰራለሁ ግን ካቅም በላይ ውድ ነው ወጥቱ ጠፋ ማመጣው ውድ ነው እንደገና እዚህ ጋር ምን ጠፋብኝ ውጤቱ እንደበፊት ውጤት የለው በቃ አሁን መሃል ላይ በጣም በቃ ውጤቱ ወርዶ ሽሮ ታስረከበልሽ ለሰው ነው ለሱቆች እየደወሉ ነው ወስጄ መኖሪያ ቤቶች ነው መወስቱልኝና ዳምኖች አሉ ጥሩ ነው መሰሪ ብለው ቀበሉኝ አሁን ግን በጣም ተወደደና ውድም አለ በቃ ከጄ ላይ ጨራሽ ዋና ይመጥፋት ጀመረ እኔም ደግሞ ወደ ሩጫው ተመልሼ ጀመርኩኝ የበፊቱ ማውቃቸው ማናጀሮች ረጅም ርቀት ምንም ታመጫዋለሽ አሉኝ አብረታቱኝ እየሰራሁ ነው አሁን ወደ ሩጫው እየተመለስሽ ነው ማለት ነው ተመልሼ እየሰራሁ አሁን ትሬኒንግ እያደረግሽ ነው አዎ ስለዚህ አሁንም ሰፖርት የሚያደርግሽ ሰው ብታገኚ ሩጫው ላይ መቀጠል ሐሳብ ነው ያለሽ እኔ እስከሞት ድረስ አቂሜ እስከደክም ድረስ ብሮጥ ደስተኛ ነኝ ሁለተኛ ደግሞ እንደማመጣ ምን አለ እግዚአብሔር ይረዳሻል አሜን እና እንደምረዳኝ ጌታ ከኔ ጋር እንደሆነ አውቃለሁ አሁንም ስሰራ ደግሞ ይሄ ቁጭ ስላላልኩት ይሄን ሁሉ አመት አቋርጭም እንትን ምንድነው አቅም ጉዳይ ነው እንጂ ሌላ ትንፋሽና ትሬኒንግ ላይ ችግር የለም ስለዚህ አሁን ወደ ጂፒኤስ ቤተክርስቲያን ተመለሰሽ ጂፒኤስ ቤተክርስቲያን ከመጣሽ በኋላ እንዳልሽኝ እንግዲህ ከዛ በኋላ ፕሮፌትን እየተደበቅሹ ነበር በጣም ፈርተሽና ከዛ በኋላ ግን ጉባኤ ውስጥ ማግኝቶሽ መልእክት አምጥተውልሽም እንደው በአካል የተገናኛችሁበት አጋጣሚ ይኖራል አልተገናኘንም ቃሉን ነው የተቀበልኩ መጣ ይሆናል ይያልኩትና በብዛት ደግሞ ያው ይሁድን ልጆቹ ጋር ነኝ እኔ አንተን ጉባኤ ላይ የለውም አርብን አልፎ አሁን ደግሞ ትሬኒንግ በጣም ደክሞ ነው በጣም ሰዓት ምናምን ነው ወደ እንጦጦ ምናምን ስለምንሄድ ይረፍዳልም ደግሞ ይደክማል እየመጣው አይደለም አርበርብኝ ድንግን ቀርቻ አላውቅም ማማዬ ደህና ነሽ እንዴት ነሽ ስምሽ ማን ነው ምስጋና ስንተኛ ክፍል ነሽ ግሬድ 1 የትምህርት ቤት የምትማሪው ቃለበት በመንገድ ላይ ስታልፉ ማሚሽን ይዘሻት ቸርች ገብተሽ እኛ እዚሁ ነው ያልሻት አይደለ እንዴት አየሹ ከዛ በኋላ ቸርች ከገባሽ በኋላ ምን ተሰማሽ ደስ አለሽ ፕሮፌት ሄኖክን ታውቂው ነበር ወይ በቴሌቪዥን ምናምን ከዚህ በፊት አውቀዋለሁ በቴሌቪዥን ታውቂው ነበር ከዛስ በአካል ስታዩ ምን ተሰማሽ ከዛ ምን አልሻት ማሚን ምን አልሻት ከዛ በኋላ መተሽ እዚሁ ቀጥል ሌላ ቦታ ልሄድ ማልሻታ ጀግና ከዛ ከቀጠልሽ በኋላ እዛ ህጻናቶች ጋር ስትማሪ ምናምን እንዴት ነው ደስ ይላል በጣም ደስ አለሽ ድሮ እዛ እዚህ ጋር ያለን እኔ እዚህ ቀጠልኩበት ምክንያት ባስ ውስጥ በርግጬ መታታሉ አንድ መነጽሬንም ወስደውብኛል እሺ ጓደኞችሽ ናቸው ወይስ አታውቂያቸውም አላውቃቸውም ምን ሆኖ ነው እሺ ከዛ ለሚስ ነግራት ደግሞ ዝም ብለሽ ተጮጪ ብላ ትመታኛለች ዝም ብለሽ ቁጭ በይ ብላ ትንትላለች ከዛ ወጣችሁ በሱ ምክንያት ምን ሆኖ ነው ልጆቹ የሚማቱት የሚገርሙ ናቸው እሺ ከዛስ ሌሎቹ ተማሪዎችስ ከዛ እንደቃን ለክሱም ማየልቴል ስትል ከዛ ረፈደ ሰዓቱ በዛ መድረስ ስለማንችል ይሄኛው ቸርች እንግባ ስትለኝ እሺ ብዬ ገብተን ከዛ እዛ ልክ ልጆች ቃል አቅርቡ ምናምን ሲባል እዛ
ከዛ እናቴ አትጂ ታይ ምናምን ስትለኝ እምቢ ብዬ ወደፊት አትውጪ ብላሽ ማሚ እሺ ከዛ ተጸልዮልኝ ልጆቹ ቃል ሲያቀርቡ ደግሞ ጓጓውና ከዛ በነጋቱ ሳምንት ቃል ላቀርብ እንትን ቃል አስነብብኝ ብዬ በኑን መጠገም የሚኖረን እስኪ በይልን እሱን ቃል እስኪ በይልን በኑን መጠገም የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። አሜን ጎበስ ጀግና ምትይ ነገር አለ እንዴ? እሺ ምን እዛ ጋር ያለው ሁለተኛው ወጣበት ይሄ ነው። እሺ ትምህርት ጎበዝ ነሽ አይደል? ስንተኛ ነው የምትወጪው? ስኩል ኦፍ አይጎዳ መጀመሪያ 11ኛ ወጥቼ ተማሪዎቹ ራሱ አስተማሪዎቹ ተናደዱብኝና ከዛ እናቴም ተናደደችብኝ። ከዛ 5ኛ ወጣ፣ 4ኛ ወጣ፣ 3ኛ ወጣ፣ 2ኛ በመጨረሻ አሁን በመጨረሻ 2ኛ ነው የወጣሽው። ጀግና ታጠኛለሽ በደምብ ትምህርት ቤት ውስጥ ጥናት ነበር እዛ ማጠን ከዛ በዛው ስኩል ኦፍ አይጎዳ እስከ ስንት ነው የተማርሽው? እስከ ኬጂ ሰሪ። እሺ የት አለ አንቺ? አሁን እዚህ ጋር አንቺ የት አለሽ? አልፏል። ጎበዝ ምስጋና ለሜ ጎበዝ። ስለዚህ ከዚህ በኋላ አንደኛ እየወጣሽ ነው የምትሄጂው አይደለ? ጎበዝ። አሁን እንግዲህ እንዳየነው እዚህ ቤት ውስጥ ለስንት ነው የምትኖሩት? 3 ሆናችሁ ነው የምትኖሩት? 2 ልጆችና አንቺ። ኪራይ ስንት ነበር የምትከፊው ቅድም ያልሽኝ? 500 አሁን 500 800 ብር የድሮ ዋጋ ነው ማለት ነው። ድሮ ያነስ ገባ ዛሬ 8 አመት ነው። አሁን በዚህ ሰዓት ራሱ ይሄ ሆኖ 500 ማይገኝም። እሱንም እኔ ዝም ብዬ ራሴ እየጨመርኩ ስሰጠው ዝም ብሎ ነው የሚቀበለው ሳበሪስቶ እና እንጂ በአሁኑ ሰዓት ይሄ ሆኖ በእንደዚህ ዋጋ ማይገኝ። እሺ አሁን ከትሬኒንግ ውጪ አሁን በዚህ ሰዓት ምን እየሰራሽ ነው ያለሽው? ያገኘሁትን ነገርማ በትሬኒንግ ትርፍ ሰዓት ጽዳትን ቢሆን ሳገኝ እሰራለሁ። በየሰው ቤት ነው ወይስ በሆቴሎች ምናምን? ስራ በየሰው ቤትም ስጠሩኝ እጄ አጽዳድቼም የዕለት ለልጆቹ መሆን ነገር ይዤ እመጣለሁ። ስለዚህ አሁን ትሬኒንግ ቆንጆ ነው። በደምብ ትሬኒንግ እያደረግሽ ነው? አዎ እየሰራው ነው በጣም ለምን ፍቅሩ ስላለኝ እሰራለሁ። ስለዚህ እየሰራው ነው። በሳምንት 3 ቀን እንደዛ ይከብዳል ማናጀር ጋር ስለሆነ። እሺ ቀለሞይ እንግዲህ አሁን እያከበርን ያለነው የፋሲካን በዓል ነውና ከዚህ በፊት በዓልን እንዴት ነበር የምታከብሪው? እዚህ ቤት ውስጥ በዓልን ሳከብር መጀመሪያ አካባቢ ልጅም እንትን እያለች ምንም ነገር እንዲሁም ባዶ አሳለፍኩት ጊዜያቶች ነበሩ። ምንም የሌለ እና ደግሞ እግዚአብሔር ይመስገን ከበደኝ ማለት ደግሞ ጎረቤት ምናምን ዘግቻው ነው የሚቀመጠው። ግን በኋላች ልጅ እግር ያወጣች ስትሄድ በጣም ተሰማኝ። ታለችም ቹኩል ናት ደግሞ በዛ ላይ አክቲቭ ናት በጣም። አዎ እዛም ትሮጣለች የከለቤት እንዲመጣ ትላለች እና እኔ ምንም አልልም። ዞር ብዬ ጌታው ያታሳፍረኝ። አሁን ሰሞኑንም ያልኩት ጌታ ታዋርደኝ ነው ያልኩት። እነዚህ ልጆች ይዤ ለሰው ቀላል ሊመስል ይችላል። ለኔ ይሄ በጣም ከልክ በላይ የሆነ ስጦታ ነው ለኔ። በዚህ ሰዓት እንዴት እንዳለው እኔ ማቆም እነዚህን 2 ልጆች ይዤና አሁን በዚህኛው በዓልስ አሁን አሚና ምናምን አሁን ወደ 2 አመት ሆነ ትቶኛል እና በዛ ጊዜ ሲደውሉ እጃ መጣዋለሁ እሰራላታል። ልጅም ደስ ብሏት ነው የምትውለው። እንደዛ ነው የምናሳልፈው። አዲስ አመት ላይ በጣም ቸግሮኝ ነበር። ከዛ እግዚአብሔር የሷን አንድ ቤት አይቶ ገለበጠና 3000 ብር ከቸርቻችን ተሰጣት። ከዛ ያው ቦርሳ ለአዲስ አመት ገንዘብ ሲሰጥ ገንዘብ ብቻ አልነበረም እኮ ሲሰጥ የነበረው ዘይት ሲሰጥ ነበር አይደል? 1 ሊትር ዘይት እንደገና ሽንኩርት ተደርጎ ልብስም ለሚፈልጉ ተደርጎ ከዛ ገንዘብም ሲሰጥ ነበርኩኝ። ከዛ 3000 ብር ሲሰጥን በቃ በጣም ተደሰትን። እግዚአብሔር ቀየረልን። ከዛ ያው 2000 ብር ቦርሳ ተገዘለት። የቀረ ደግሞ ደርዘን ደብተር ምናምን ከዛ ኮራ ብላ ገባች። እግዚአብሔር በእንደዚህ ሁኔታዎች አመት በዓሎቹን እያሳለፈልን አለን እና እግዚአብሔር ይመስገን እንደዛ ነው የምናሳልፈው። በፊት ግን እንዳልኩሽ ያው ዘጋግቼ ነው አመት በዓል ምንም ነገር የለም። እሷን አቅፍ ሰጥ ብለን 1 2 3 አመት በዓል እንደዛ ነው ያሳለፍኩ ምንም ነገር በሌለ። አይዞሽ እግዚአብሔር ከዚህ በኋላ እንግዲህ መስበለለ እንደዛ አንድ ገነማ በተለየ እኔ ማረሰው እሷ አምሌ 17 2009 ነው ወለድኩት። 2010 ገና የ3 ብር በዛ ሰዓት ከሰል 3 ብር ነው 3 ብር ከሰል የለም
እና ሰፈር ሱቅ ምናምን ደግሞ እኔ የዛኔ በጣም ነው የምፈራውና ብድር እንኳን አላመጣው ገና ነው በቃ ማንንም እንትን እንዳይለኝ እቺን ባር ዘግቼው እዚች እሷ ገና 5 ወሯ ነው 4 ወሯ እንደዛ አካባቢ ነው ይያት አሳለፍኩት። ገና ቀን ነበርና ከባድ ጊዜዎች አልፈዋል። ለዚህ ሁሉ ሲያልፍ እግዚአብሔር መልካም ነው። እሺ እግዚአብሔር እንግዲህ መልካም ነው። እንግዲህ የዚህን አመት እግዚአብሔር አዘጋጅቶልሻል። ስለዚህ ደስ ብለሽ ተበቀዩና ጎረቤቶችሽን ጠርተሽ ደስ ብለሽ አሳልፊ። እግዚአብሔር መልካም ነው። እግዚአብሔር ይባርካችሁ። ወገን እንዳለን ሰው ማየን በጣም እግዚአብሔር አክብርልን። አሜን። እኔ ማንንም ሰው ደጃችን አይመጣም በዚህ ማፍራለሁ። እግዚአብሔር ብቻ አብዝቶ ብድራታችሁ እግዚአብሔር ታሪክ ይገለብጥ። ሰው አለን አሁን ግን አይዞሽ እግዚአብሔር መልካም ነው። እና አባሪ እሺ ቀለሟ በመጨረሻም እንግዲህ የምትይኝ ነገር ካለ ማስተላለፍ የምትፈልጊው ነገር ካለ ምክንያቱም ከመጀመሪያ ጀምሮ ስለሆነ ነብይ ሄኖክን ከመኖጌል ቸርች ጀምሮ ስለሆነ የምታውቂው ኦልሞስት ከ10 ምናምን አመት በፊት ነውና ማስተላለፍ የምትፈልጊው መልእክት ካለ የምትይኝ ነገር ካለ በመጨረሻ እግዚአብሔር ይባርኩ ጸጋውን ያብዛለት። በጣም አመሰግናለሁ። ሌላ ምን እላለሁ? እኔም ደግሞ ሰውኝ እንደሱ ሰው መርዳት ነው የምፈልገው ለወደፊቱ። እግዚአብሔር አብዝቶ ይባርከው። አሜን። ጸጋው ላይ ጸጋ ይጨምርለት። መልካምነቱን ከዛ ይቻላልና እግዚአብሔር አሁንም ቢሆን ይሄን መልካምነቱን ያብዛለት። በጣም አመሰግናለሁ። ቤተሰቡንም ልጆቹንም እግዚአብሔር አብዝቶ ይባርካቸው። እሺ ቀለማዊ እንግዲህ ታሪክሽን ሰምተናል። እንግዲህ እግዚአብሔር ሰው እንደሚያስነሳልሽ አምናለሁ። ይሄን በብዙ እንግዲህ ጄፒኤስ ቤተክርስቲያን ደግሞ እንደምታውቂው በየበዓሉ የተለያየ አቅመ ደካማ የሆኑትን ሰዎች በዓልን ደስ ብሏቸው ከቤተሰቦቻቸው ጋር እንዲያሳልፉ በተለያየ መንገድ ይረዳልና እንግዲህ ዛሬ ደግሞ የቤተክርስቲያናችን አገልጋይ ወደ ሆንሽ ወደ አንቺ እግዚአብሔር ሰው ነብይ ሄኖክና ጂፒኤስ ቤተክርስቲያን እንግዲህ ልኮናል ማለት ነው። ዩዥዋሊ ይዘን የምንመጣው በግ 100 ኪሎ ጤፍ፣ ዘይት ይሄን 2 ሊትር 5 ሊትር 2 ዘይት፣ ቡናና ስኳር ነበረ። ግን ቤት ውስጥ ፍሪጅ እንደሌለ እንግዲህ ቀደም ተብሎ ስለተነገረ የበግ ደግሞ የሚገዛበትን ገንዘብ እነዚህ ቁሳቁሶች ለበዓል ከልጆችሽ ጋር ደስ ብሎሽ እንድታሳልፊ እግዚአብሔር ሰው ነብይ ሄኖክ እንግዲህ ሙሉ ወንጌል ጀምሮ ሲረዳሽ የነበረው እግዚአብሔር ሰው ነብይ ሄኖክ አሁንም በዓልን ደስ ብሎሽ አሳልፊ ብሎ ልኮናል። ስለዚህ እግዚአብሔር ይስጥልኝ። አሜን። አሜን። ተመክ ያድርሳችሁላችሁ። አሜን። አመሰግናለሁ። አሜን። ተባረኪል። አሜን። መልካም በዓል ከልጆችሽ ጋር ደስ ብሎሽ ቡናሽን አፍልተሽ ደስ ብሎሽ አሳልፊ። አሜን። እግዚአብሔር ደግሞ ይረዳሻል። ይረዳኛል። እግዚአብሔር ይረዳሻል። አብዝቶ ይባርካችሁ። ነብይ ሄኖክ እግዚአብሔር አብዝቶ ይባርክ። ዘመን ይባረክ። ድሮም ረተኸኛል፣ ዛሬም ጎኔ ላይ ነህ። እኔም ደግሞ ከዚህ በኋላ እንደምትፈልገው ሰውኜ ይገኛለሁ። አንድ ቀን እዛ መድረኩ ላይ ምስጋናውን ለሁሉ ህዝብ ያቀርባለሁ። አመሰግናለሁ። እግዚአብሔር ይባርክ። እግዚአብሔር ጸጋውን አብዝቶ ይባርክ። ዛሬም ስወርቅ አንስተኸኛል፣ ደግፈኸኛል። በጣም አመሰግናለሁ። እግዚአብሔር አብዝቶ ይባርክ። እሺ ቀለማዬ ከመጨረሳችን በፊት እንግዲህ ቅድም ስገባ ይሄንን የፕሮፌት ሄኖክን ፖስተር ያየሁት ነበርና እስኪ ስለዚህ ትንሽ ንገሪኝ። መቼ ነው ይሄ? ትንሽ ዓመተ ምህረቱ እሱ ላይ ለመጋቢት 5 አይ ቲንክ እና ይሳቅ ሰድቅ ጆሲ ሲንገር ቴዲ ታደሰ ቢኒ ያለ እዚህ ጋር ደግሞ ሌላ ቢኒ ያሟላለ እና አብሮት የሚያገለግሉ አገልጋዮች ነበሩ። እዚህ ፕሮግራም ላይ ተሳትፈሽ ነበር? እዚህ ላይ ተሳትፈ እና ይሄን ወረቀት ሰው እንድንጋብዝ ነበር የተቀበልኩትና ከቸርች እና ባለፈው እዚህ ተቀምጦ አገኘሁት። በጣም ደስ ብሎኝ ወደ እናንተ ከመምጣቴ በፊት አንስቼው ነገር ይቀየራል ብዬ እዚህ ጋር ለጠፍኩ። ያኔ አንድ 5 ነበረው ሲጀ ለሰዎች የሰጠሁት እና ለራሴ አንድ ያስቀረው የኮንፈረንስ ነው ከ5 እስከ 17 ነበረ እና ተካፍያለሁ። አይለኛ ጊዜ ነበረ። በጣም ቆንጆ ጊዜ። ብዙዎች ተፈቶበታል። ብዙዎች ወደ ታምራት ወደ በረከት የገቡበት ኮንፈረንስ ነበረ። ዘማሪዎቹም እነ ቴዲ ነበሩ። በጣም አይለኛ ዝማሬም ነበረበት እና ያኔ ተካፈልኩት ነው። እሺ ቀለም የቤት ውስጥ ስገባ ሌላው አይኔን የያዘው ነገር ከፕሮፌት ፖስተር ቀጥለው እነዚህ ሜዳሊያዎች ናቸውና እስኪ እነዚህ ሜዳሊያዎች እንዴት ነበር የተቀበልሻቸው? እስኪ ንገሪኝ። እነዚህ ሜዳሊያዎች በመጀመሪያ እቺ ሜዳሊያ የታላቁ ኃይሌ ሩጫ ነው። ዝም ብዬ ከመሬት ተነስቼ ስሮጥ ጥሩ ገባውና ያዩኝ ሰዎች ይሄኛው ማለት ነው? ያዩኝ ሰዎች ወደ ሩጫ ብትገቢ
ያዋጣሻል ብሎኝ የጀመርኩበት ነው። ይሄ ታላቁ ሩጫ ነው። ታላቁችም የታላቁ ሩጫ ናት። እችም ታላቁ ሩጫ ነች። እነዚህ ናቸው ክፍለ ከተማ። ኦኬ ከዚህ ውስጥ ይሄ ታላቁ ሩጫ በየአመቱ ነው ወይስ በየአመቱ 3 ጊዜ አሸንፈሽ ነው? 3 ጊዜ ዴና ነበር የሮጥኳቸውና አሸንፈም ሳይሆን ዴና ነበር የሮጥኩትና በዛው ነው ራስን የለካውበትና ወደ ሩጫ ያርኩኝ። ይሄ ደግሞ ክፍለ ከተማ ወክዬ ነበር። እሱ ደግሞ አሪፍ ያመጣውበት ነው። 3ኛ ወጣውበት ክርቆስ ክፍለ ከተማ ወክዬ የውጭ 2 ሜዳሊያ ተወስቶብኛል። እኔም እርጉዞኝ ንዴት ነበረኝ። ይሄ ቤት ስቀይር እንትና ደጅ ላይ ቃጥዬ እንትን ስል የውጭ ሜዳሊያዎች ተወስቶብኝ ነው። እሷም የክፍለ ከተማ ናት። እንደውም እቺን ሜዳሊያ ደግሞ እንትን 2008 ላይ 2004 ላይ ምንድነው ታይላንድ ሮጬ መጥቼ ዲካም ውስጥ ይያለው ምገባለን ሰው አጣን ብላ አንድ ሴት አሰልጣኝ በጣም እንትን አለችኝ፣ አስቸገረችኝ። ባዶ ነው 4 ሴቶች አሉ እንዳንቺ ያንቺን አይላይዱልኝም ብላ ስትለኝ 6 ሴት ነው የሚያስፈልገው ስትለኝ እኔ እኮ ሳምንት ይሁድ ነው ታይላንድ ሮጥኩት እንዴት አድርጌ ልሩጥ አልኳት። ጨካኝ እኮ ነሽ ስትለኝ ጭካኔን አውቃለሁ ግን መጥቼ አላረፍኩም። እዛ ሀገር ደግሞ የድንበት ሀገር ዛፍ ምናምን እንኳን የለም፣ ምንም ትንፋሽ አላገኘውም። ይሄ ዝም ብሎ ደረቅ ሀገር ነው እና እንደኛ ሀገር አይደለም፣ ቶሎ ትንፋሽን ተመሰለስብ ሀገር አይደለም። ከዛ በየስላት አስቸግረችኝ። ገባው ሜዳሊያ ውስጥ ገባው። እነዛ ሲሰሩ የቆዩ ልጆች ይያሉ እኔ 4ኛው ወጥቼ ሜዳሊያ የዲፕሎም ተብሎ ተሰጠኝ፣ ድጋፍ ተብሎ በሳምንቱ ማለት ነው። በአንድ ሳምንት ውስጥ እዛ 42 ሮጬ መጥቼ ሳላርፍ 1 ኪሎ ሜትር እዚህ ደግሞ ክፍለ ከተማን ወክዬ እሷን እንትን ስትለኝ ሮጥኩት። አላሳፈርኳትም። እቺም ሜዳሊያ አገኘው። እንደዛ ሌላው ጠፍቶብኝ ነው ብዙ ሜዳሊያ ማለት እንግዲህ እግዚአብሔር ይረዳሻል። ከዚህ በኋላ ብዙ ወርቆች አሜን፣ ብዙ ብሮች እንግዲህ ለሀገርሽ እንደምታስገቢ ባለሙሉ ተስፋ ነኝ። ጌታ ኢየሱስ ይረዳሻል። አሜን። መንገድ አለው ደግሞ ጌታ ሁሌ በመናልፍበት መንገድ ትክክል። yes አንድ ቀን ዋንጫንና ሜዳሊያን ይዤ እናንተ ፊት ቆሜ መሰክራለሁ። እሱም ደግሞ ሩቅ አይደለም በቅርብ ነው። yes እግዚአብሔር ይረዳሻል። አሜን። ተመልካቾቻችን እንግዲህ የበዓል ቆይታችን በቀለማዊት የነበረን ቆይታ ይህንን ይመስላል። በጣም ቆንጆ ቆይታ እንደነበረን ባለ ሙሉ እምነት ነን። ደግሞ ቀጣይ የጂፒኤስ የበዓል ፕሮግራሞች ይቀጥላሉ ማለት ነው። ሙሉ ፕሮግራሙን እንድትከታተሉን ድጋሚ በአክብሮት እንጋብዛለን። መልካም የትንሳኤ በዓል ይሁን አለ ሆነ። ነፍሱን የሰጠው ስለኔ የታደገ ከኩነኔ ምህረቱን ያበዛልኝ የቆመልኝም ከጎኔ ነፍሴ ታምናው ረክታል።